በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ የእግዚአብሔር ቤተሰቦች ወደደና ባከበረን ፍቅሩን በሞት በገለጸልን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ብለን ስሙን እንዲጠራ የፈቀደልን መግቦቱን ቸርነቱን ያላራገብን ያህል ስቦ የሌሊት አልቆሙ ቸርነቱ ሰብስቦ እዚህ ሰዓት ያደረሰን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንዲሁም እሱን ጠርተን እሷን የማንለያት ሳሊተ ምሕረት አቅራቢተ ምሕረት በረከት እመቤታችን ጻድቃን ሰማዕታት ደናግል መነኮሳት እርሱ እንዳከበራቸውና እንደወደዳቸው መጠን ክብርና ምስጋና ይድረሳቸው። አሜን። ከዕለታችን ዕለት ከሰዓታችን ሰዓት ባርኮ ቅዱስ የሰጠን ለዚህ ቅዱስ በዓል ያደረሰን እግዚአብሔር አምላካችን ስሙ በድጋሚ የተመሰገነ ይሁን። ወእመቦ ዘይቤለክሙ ምንተ ትገብሩ በሉ ዚኦሙ ይፈቅዶሙ። ጌታቸው ይፈልጋቸዋል። በማቴዎስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለ ኃይለ ቃል ነው። እንደ እግዚአብሔር ቸርነት አጠር ላለ ሰዓት በዚህ ኃይለ ቃል እነጋገራለን። ዛሬ እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ስቅለቱና እንዲሁም በዓለ ሆሳዕና ወደ ቤተ መቅደስ በአህያ ውርንጫ ተጭኖ የገባበት ታላቅ በዓል ነው። ይህንን ዕለት ቤተክርስቲያናችን በምልዓት በስፋት በድምቀት ታከብራለች። እኛም እንደ እግዚአብሔር ቸርነት በረከቱን እንድንሳተፍና የዕለቱን በዓል በሚገባ ለማክበር እግዚአብሔር ወዶና ፈቅዶ በዚህ ልክ ካሰባሰበ የበዓሉ ምክንያት ማወቅ ስላለብን በዚህ ኃይለ ቃል እንነጋገራለን ማለት ነው። ጌታቸው ይፈልጋቸዋል። ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወቀሪቦ ኢየሩሳሌም በጻ ቤተፋ ከደብረ ዘይት አጠገብ የምትሆን ቤተፋጌ ከምትባል ቦታ ሲደርስ ወፈኖ ክልኤተ ማርዳይሁ ከደቀ መዛሙርቱ ሁለቱን ላከ። ወይቤሎሙ ሁሩ ሀገረ ዘቅድሜክሙ ኢይትረክቡ እዲግተ እስርተ ምስለ ኋላ። የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፈታችሁ ፍቱ ወአምጹ ሊተ ፈታችሁ አምጡልኝ። ወእመቦ ዘይቤለክሙ ምንተ ትገብሩ ምን ታደርጋላችሁ ለምን የሚላችሁ ቢኖር በሉ እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል በሉ። እግዚአብሔር አምላካችን መቼም የአንዲት አህያ ወይም ደግሞ የአንዲት እንስሳ ጉዳይ አሳስቦት አይደለም ይህንን ለሐዋርያት መልእክት ሲሰጥ በሐዋርያት ይህንን ድንቅ ትእዛዝ ሲያስተላልፍ ሆሳዕና በአርያም ለወልደ ዳዊት ተብሎ የተመሰገነበት ዕለት ነውና ክርስቶስ ልዑል ፈጣሪ ትሑት ሥጋ ልዑል መለኮትን ተዋሂዶ ፍጹም ሰው ሆኖ በዚህ ዓለም ሲመላለስ የሰው ልጆች በሚታይ በሚዳሰስ በሚጨበጥ ለሁሉ በሚረዳ በምሳሌም በምስጢርም በነቢብም በተግባርም እያስተማረ ነውና የኖረው አህያ ከውርንጫዋ ጋር የታሰረች አለች፣ እሷን አምጡ ብሎ ላካቸው። በእነዚህ ሁለት ታላላቅ ነገሮች ዛሬ ይታሰባሉ። የዘንባባ በዓልና እንዲሁም ደግሞ ክርስቶስ በቤተ መቅደስ ዙሪያ በሁለት አህያ ላይ ማለት እናቲቱም ከነ ልጅቱ አንድ አድርገው አምጥተውለት በተአምራት በልጅቱም በእናቲቱም ላይ ክርስቶስ ተገልጧል። ይህንን ያደረገበት ምስጢር ምንድን ነው ስንል የመጀመሪያው ትንቢተ ነቢያትን ለመፈጸም ይህንን አድርጓል። ትንቢተ ነቢያት በነቢዩ ዘካርያስ ትንቢት ላይ ንጉሥኪ ይመጽእ ተጽዕኖ ዲበ እዋል፣ እነሆ ንጉሥሽ ይመጣል በአህያና በአህያ ውርንጫ ላይ ተጭኖ ይመጣል የሚል ትንቢት አስቀምጦ ነበረ። ተፈሥሒ ጽዮን እያለ የጽዮንን ተድላ ደስታ እየሰበከ ተስፋዋን እየነገረ ይመጣና እነሆ ንጉሥሽ በአህያ ላይ ተጭኖ ይመጣል ብሎ ተናግሮ ነበረ። ያን ድንቅ ምስጢርና ድንቅ ነገር ያስረዳና ይገልጥ ዘንድ ዛሬ የነቢያትን ትንቢት እግዚአ ነቢያት መሆኑን ሊገልጽ የነቢያትን ትንቢት ፍጹም እውነት መሆኑን ሊያስረዳ ይህችን እንስሳ ሂዳችሁ አምጡ ብሎ ክርስቶስ አዘዘ። ይህንንም ሲያደርግ በብሉይ ኪዳን ምሳሌም አለ። ይሄ ብቻ አይደለም። አባቶቻችን ነቢያት ዘመነ ሰላም ነው ሲሉ በአህያ ላይ ተጭነው ይገለጻሉ፣ ከአህያ ጋር ይታያሉ። ዘመነ ጸብ ነው፣ ዘመነ አጸባ ነው ሲሉ ማለት የጦርነትና የጭንቅ ዘመን ነው ሲሉ ደግሞ በፈረስና በበቅሎ ላይ ተገልጠው ይታዩ ነበረ።
ክርስቶስ የሰላም አምላክ ነውና ሰላምን አመጣውላችሁ ሲል ሰላምን ወደዚህ ዓለም ይዞ የመጣ የሰላም ንጉሥ ነውና ሰላምን ሊያበስር በአህያ ላይ ተጭኖ ወደ ቤተ መቅደስ ገባ። የነቢያት ትንቢት ተፈጸመ። የነቢያትን ምሳሌ ሰው በሚያውቀው በሚረዳው ማሳየት ለእርሱ ልማዱ ነውና በሚያውቁት በሚረዱት በነቢያት አምሳል በአህያ ውርንጫ ላይ ተጭኖ አዲስ አልነበረም። ይህ ለነሱ ሁልጊዜም ነቢያት ያደርጉት ነበረና በሚያውቁት በለመዱት ሰማያዊው ክርስቶስ ሰማያዊ ጌታ በምድራዊት እንስሳ ላይ ሰማይ ምድር የማይወስኑትን እንስሳት ወስነውት በዚህ ዕለት ተገለጠ። ሂዱና ይዛችሁ ኑ፣ ለምን የሚላችሁ ቢኖር ጌታቸው ይፈልጋቸዋል በሉ። ይህ ነው ትልቁ ልንረዳው የሚገባን ነገር። ጌታቸው ይፈልጋቸዋል። አህያይቱ የታሰረች ናት። ይህ ምስጢር ነው። ወደ ምስጢሩ ስንመጣ የታሰረች አህያ ከነልጇ የምእመናን ምሳሌ ናት። ማሰሪያው ኃጢአት ነው። ፈታችሁ አምጡ ብሎ ያዘዘው መፈታት ከኃጢአት ማሰሪያና ከኃጢአት መርገም የሰው ልጆች ከሰይጣን ባርነት ነፃ ይወጡ ዘንድ ነው። ከሰይጣን ቁረኝነት ከኃጢአት እያስወጣችሁ እየፈታችሁ ወደ እኔ አምጡ ነው። የተላኩት ሐዋርያት የካህናት ራሳቸውም ሐዋርያት በጽንፍ እስከ ጽንፍ ተለከዋል። በኋላም ደግሞ ከነሱ የተተኩ አባቶች፣ አበው፣ ሊቃውንት፣ መምህራን፣ ቀሳውስት ሁልጊዜ የታሰሩትን እየፈቱ ወደ እርሱ ያቀርባሉና ፈታችሁ አምጡ ብሎ ያዘዘው ለጊዜው በዚያች እንስሳ ላይ የታዘዘው ትእዛዝ እስከ ፍጻሜ ዘመን የሚኖር ምእመናንን ሁልጊዜ ካህናት እየፈቱ ወደ እግዚአብሔር ቤት እንዲያቀርቡ፣ ምእመናን እየተፈቱ ሁልጊዜ በክርስቶስ ቤት እንዲኖሩ፣ ከኃጢአት መሰሪያ ሁሉ ነፃ እንዲሆን ነው። ለምን የሚል ቢኖር ነው። ለምን ብሎ የሚጠይቃችሁ ቢኖር ጌታቸው ይፈልጋቸዋል በሉ። አስቡት፣ ጌታቸው ይፈልጋቸዋል በሉ። አሁን ክርስቶስ ያቺ እንስሳ የክርስቶስ ሁን አይደለም። ክርስቶስ በዚህ ዓለም ሀብት ንብረት አርብቶ አይደለም። ነገር ግን እግዚአ ሁሉ ፍጥረት የፍጥረት ሁሉ ጌታ ፍጥረታትን ሁሉ የሚመግብ ፍጥረታትን ሁሉ የፈጠረ እርሱ መሆኑን ሲያስረዳ ጌታቸው ይፈልጋቸዋል በሉ ብሎ ላካቸው። እነሱም ተጠየቁ። እግዚኦሙ ይፈቅዶሙ ብለው ጌታቸው ይፈልጋቸዋል ብለው እንስሳዎቹን ወደ ክርስቶስ ይዘው ቀረቡ። ክርስቶስም ድንቅ የሆነ ምስጢርን ይገልጽላቸው ዘንድ በአህያዋ ላይ ተጭኖ ወደ ቤተ መቅደስ ገባ። ይህን ሲያደርግ ሕፃናት፣ አይሩግ፣ ወራዙት፣ ጎልማሶችም ሽማግሌዎችም ሕፃናትም አንድ ሆነው እያመሰገኑ ነበረ። በዚህን ሰዓት ሽማግሌዎቹ ማመስገኑን ተዉ። ከዚያ ሕፃናት ማመስገን ጀመሩ። ሕፃናት ሲያመሰግኑ ደግሞ የሕፃናቱ ድምፅ አወከን በጠበጠን ዝም ይሉ ዘንድ ይዘዝ ብለው ሕፃናት ዝም እንዲሉ በቅናት ተነሳሱ። ክርስቶስ እንዳይመሰገን የሚፈልጉ ልባቸው በቅናት የታወረ በዚያን ጊዜ የነበሩ ጸሐፍት ፈሪሳውያን ነበሩና ይህንን ሲሉ እነርሱን ዝም አሰኙ። ሕፃናቱ ዝም ሲሉ ግን እርሱ የፍጥረት ሁሉ መናገር የማይቻለውን ፍጥረት ማናገር የሚችል የሚናገሩ ሕፃናትን አንደበት ዝጋልን ሲሉ ይናገራሉ ብለው የማያስቧቸውን አእባን ድምፅ አውጥተው ሆሳዕና ለወልደ ዳዊት እያሉ እንዲያመሰግኑ ያደረገበት ዕለት ነው። ተፈቶ ወደ እግዚአብሔር መቅረብ ከኃጢአት ማሰሪያ ነፃ መሆን አንደበትን ይከፍታል። አንደበትን ለምስጋና ያቀናል። ልብን ያነጻል። አይምሮን ያጠነክራል። ከእግዚአብሔር ጋር አንድነትን፣ ህብረትን፣ ሰላምን ይሰጣል። እነዚያ የተፈቱ እንስሳት የምእመናን ምሳሌዎች ነበሩ። ምእመናን ከኃጢአት ማሰሪያ ሲፈቱ የክርስቶስ ማደሪያ ይሆናሉ። እነዚህ የተፈቱ እንስሳት ክርስቶስ ነው የተገለጸባቸው። ክርስቶስ በአህያዋ ላይ ተቀምጦ ነው የታየው። በአህያዋ ላይ ተቀምጦ የታየ ክርስቶስ እኛም አህያ ተናቃሽ ናት። በተናቀው ሰውነታችን ላይ በንስሐ እሱ ያከብረናል። አህያ ሸክም የበዛባት እንስሳ ናት። ኃጢአት ሸክም በዝቶብን ዓለም አስጨንቃን በዓለም ሸክም ውስጥ የናወዝን ብንኖርም እንኳን ከዚያ ሸክማችን ክርስቶስ ነፃ እንደሚያደርገንና ሸክማችን እንደሚያራግፍልን ሲያስረዳን ነው። የክርስቶስ ማደሪያ እንሆናለን። የዓለምን ሸክም አውርደን ስንጥል፣ የዓለምን ኮተት የዓለምን ፍላጎት አውርደን ስንጥል የክርስቶስ ማደሪያዎች እንሆናለን። እኔ አድርባችኋለሁ። በእነዚያ ላይ መገለጡ እኛ የእርሱ ማደሪያ መሆናችን ሲያስረዳን ነው። ዛሬ አለማወቃችን አህያን የስድብ መገለጫ ነው የምናደርጋት። አህያ ግን ትዕግስተኛ ናት። እኛ ቅጽበታዊ እንኳን ነገር መታገስ የማንችል ደካሞች ስንሆን አህያን ለውርደት ተጠቅመን እንሳደባለን። ቅዱስ ዮሐንስ አፈወርቅ ይህንን በተግሳጽ ይናገራል። አንተ አህያ ሲሉት ይከፋሃል፣ ነገር ግን እስኪ የአህያዋን ያክል ክብር ካለ ራስህን እይ ይላል። አህያ የክርስቶስ መገለጫ ሆናለች። አህያ ክርስቶስን ተሸክማ ታይታለች። አንተ ለክርስቶስ ማደሪያ መገለጫ የሚሆን የበቃ የነጻ ሰውነት አለህ። የአንተ ልቡና የክርስቶስ ዙፋን መሆን ይችላል እና የአህያይቱን ክብር አገኘሁና ብሎ ምን ያክል ክርስቶስ የተገለጸባት እንስሳ እንደምትበልጠው ኃጢአተኛ ትዕቢተኛንና ክርስቶስን የማያውቅ ልቡናው በኃጢአትና በትዕቢት የታጎረ ልቡናው በጨለማ ውስጥ የሚመላለስ ተስፋ በመቁረጥ ውስጥና በጥርጥር ውስጥ ያለ ሰው የክርስቶስ ማደሪያ ሊሆን እንደማይችል ይገልጽልናል። ክርስቶስ በአህያ ውርንጫ ላይና በአህያ ላይ መገለጡ አህያ ትህትና አላት።
እንደገና ልጇን ትወዳለች። ልጇ የታሰረችው በሁለት መንገድ ነው። የአህያ ውርንጫ አትታሰርም። በብዛት ብትታሰር በግድ ትታሰራለች። በውድ ደግሞ በፍቅር ታስራ ከእናቷ ጋር ትኖራለች። ከእናቷ አትለይም። ከተለየች እናቲቱ ልጇ ከተለየች አትታሰርም፣ አትረጋም። ልጅቱም ከእናቷ አትለይም። ከእንስሳት ሁሉ ፍቅር የሚጸና በልጇ ላይ ፍቅርን የምታጸና እንስሳ ብትኖር አህያ ናት። ልጇ ገደል ሊገባ ቢል እርሷ ቀድማ ትገባለች። ልጇ ቢሮጥ አብራ ትሮጣለች። ከልጇ ልትለይ ልጇ ሊለዩባት ሊነኩባትም አትወድም። ነብር፣ አህያ፣ ውሻ አመላቸው ባህሪያቸው ይለወጣል። ልጆቻቸውን ሲነኩባቸው አይወዱም። ከእንስሳት ሁሉ በተለየ ሁሉም እንደዚያ ናቸው። ዶሮም እንደዚያ ናት። እንስሳት እንኳን ዛሬ እኛ ለወለድናቸው ልጆች ዛሬ ለእኛ ለሆኑ ሰዎች ያለን አመለካከት ለእናት ለአባት ለእህት ለወንድም ለወለድናቸው ልጆች ያለን አመለካከት ፍቅር የጎደለበት ራስ ወዳድነት የበዛበት ለነሱ ያለን አመለካከት እንደው እንደ ግዞት ወይ የምንመለከታቸው እናት አባቶቻችን ወቶቻችን ወንድሞቻችን ብዙዎች ናት። ግን አህያ ይህ ፍቅር ያላት ናት። ለልጇ ጽኑ ፍቅር ያላት እንስሳ ናት። ክርስቶስ በዚህ ዓለም ውስጥ የተናቀች የተባለችውን እንስሳ የተገለጸበት ዓለም የናቀቻቸውን ሁሉ ሊያከብር የመጣ መሆኑን ሲገልጽ ነው። ይመጻይኩ እጻው ጻድቃነ አላህ ጣነ ለንስሐ ጻድቃንን ልጠራ አልመጣሁም ኃጥአንን ለንስሐ ነው እንጂ ብሎ ገልጿል ራሱ። እንደገናም ደግሞ ህሙማን ይፈቅድ ወላ አቃቤ ሥራይ ባለመድኃኒትን የሚፈልጉት ህመምተኞች ናቸው። በኃጢአት የታመሙት በሰይጣን ግዞት የተጨነቁት ከእግዚአብሔር እቅፍ የራቁት ናቸው እኔን የሚፈልጉኝ። ኃጢአት ያናጎዛቸው መከራ የጸናባቸው ሐዘን የበረታባቸውን እነሱን ላረጋጋ ነው የመጣሁት ብሎ ነው የገለጸውና ክርስቶስ ዝቅ ያሉትን ከፍ ሊያደርግ መምጣቱን ሲገልጽ በአህያ ላይ ተገለጸ ማለት ነው። ሲዘምሩ ሆሳዕና በአርያም ሲሉ የሰሌን ዘንባባ ይዘዋል። ይህ ልናገርና ሐሳቤን ልጠቃልል ነኝ። የሰሌን ዘንባባ ይዘዋል። ይህ የሰሌን ዘንባባ ብዙ ነገር አለው። ከባህሪው መካከል አንዱ በክረምትም በበጋም አይለወጥም። በበጋም ለምለም ነው፣ በክረምትም ለምለም ነው። ክረምት ዝናብ ስለበዛለት አበባ ላውጥ አይልም። በጋ ፀሐይ ስለበረታበት ልድረቅ አይልም። የማይለወጥ ጽኑ ነው። እኛም በመከራም በደስታም ሁሉ እንዳንለወጥ የጽናት ምልክት የሆነን ዘንድ ዘንባባ ይዘን እንታያለን። ዘንባባ እሾህ አለው። እሾሁ የክርስትና ሕይወት ምሳሌ ነው፣ የመከራ ምሳሌ ነው። ክርስትና በመከራ ውስጥ ነው የሚያልፈው። እሾህ እንዲወጋ መከራም ይወጋል። እሾህ እንዳደማ መከራም ያደማል። ግን በዚያ በእሾሁ በመከራው መካከል ሳንለወጥ ጸንተን እንድንኖር አንተን ጸንተን እናመሰግንሃለን፣ አንተን ጸንተን እናመልካለን። ሕፃናቱ ዘንባባውን ይዘው ሆሳዕና በአርያም እያሉ በጽናት አመስግነዋል። እኛም በጽናት ለአንተ ተገዝተን እንኖራለን ስንል የዘንባባ ዝንጣፊ ይዘን ሆሳዕና በአርያም እንላለን። ሌላው ዘንባባ እሳት አይበላውም፣ ለብልቦ ነው የሚተው። የክርስቶስን ባህሪ መርምሮ ማወቅ የሚቻለን ባህሪ አይመረመርም፣ ረቂቅ ምጡቅ ነው ስንል ዘንባባ ይዘን ዛሬ ሆሳዕና በአርያም እያልን አክብረናል ማለት ነው። ይህ ዘንባባ እንደማይለወጥ ሁሉ እኛም በመከራ እንዳንለወጥ ዘንባባው በክረምትም በበጋም ጸንቶ ነው የሚኖር፣ እኛም በጽናት እንኖር ዘንድ ነው። ዘንባባው እሾህ አለው። ክርስትና ስንይዝ በክርስቶስ ስናምን በክርስትና ሕይወት ስንኖር እሾህ ፈተና መከራ አለብን። መከራውን ልንታገስ ግዴታ እንዳለብንና በመከራው ውስጥ አልፈን ክብር እንደምናገኝ እንድናስብ ነው። ዘንባባ እሳት ለብልቦ ይተዋል እንጂ ፈጽሞ አያቃጥለውም። እኛም በዚህ ዓለም ውስጥ ስንኖር የክርስቶስን ባህሪ እርሱ በገለጠልን መጠን እንጂ ተዳፍረን መንምረን ማንደርስበት መሆኑን አውቀን ባህሪ አይመረመርም እያልን እንድናመሰግን ስውር ብከ እበይከ ወክዱኑ ብከ ኃይልከ ኃይልህ የተሰወረ ነው፣ መለኮታዊ ባህሪህ ረቂቅ ምጡቅ ድንቅ ነው እያል የማይገለጥ የማይዳሰስ ረቂቅ ሆነ። እርሱ ለእኛ በሚመጥነን መልኩ በመጻሕፍት በመምህራን የተነገረንን አምነን እርሱን እያመሰገን የመኖራችን ምሳሌ ነው ማለት ነው። እነዚህ መሰረት አድርገን ዘንባባ ይዘን ሆሳዕና በአርያም ለወልደ ዳዊት እያልን ስናመሰግን ውለናል ማለት ነው። ይህንን ማሰብ ሁልጊዜም ዘንባባ ይዘን አህያ በቤተ ክርስቲያን ውስጥ በስዕል አድኖ ላይ አድርገው እንደ ትርኢት አድርገው ሲዩ ወይም ደግሞ ልክ እንደምታዩት ስዕሉ ላይ ከአህያ ላይ ተቀምጦ ክርስቶስ መታየቱ ይህ ድንቅ ምስጢር ነው። ሌላኛው ብዙ ምስጢር ቢኖርም ሁለት ነገሮች ልጨምራችሁና ይበቃኛል። በዚህ ሐሳብ ልጠቅል። አህያዋ ጭነት የለመደችና ልጅቱ ጭነት ያለመደች ናት። ጭነት የለመደችው በኦሪት አምነው የነበሩ የነ አብርሃም የነገደ ይሁዳ ምሳሌዎች ናቸው። የነገደ ያዕቆብ እስራኤላውያን በብሉይ ኪዳን ሕግና ስርዓት የተመሩት ናቸው። ውርንጫዋ ጭነት ያለመደችው ደግሞ በብሉይ ኪዳን ሕግ ያልነበራቸው አሕዛብ ናቸው። ክርስቶስ ሕዝብንም አሕዛብንም አንድ አደርጋለሁ ሲል በሁለቱም ላይ ተገለጠ። በሕዝብም ላይ በአሕዛብም ላይ ያድራል። ተስፋ ባላቸው በአበው በእነ አብርሃም ነገድም ባሉት እንደገናም ተስፋ በሌላቸው በአሕዛብም ላይ
እግዚአብሔር እርሱ ክርስቶስን ያመኑ የተጠመቁ ሁሉ የእርሱ ማደሪያና መገለጫ መሆናቸውን ሲያስረዳ ነው። ሌላኛው ጭነት የለመደችው የብሉይ ኪዳን ሕግ ምሳሌ ናት። ስትፈጸም ኑራለች። ጭነት ያለመደችው የሐዲስ ኪዳን ምሳሌ ናት። ገና ሕግ ስርዓት ሆና ለሰው ልጆች የተሰጠች የሰው ልጆች የደስታ ምልክት ናትና፣ ያችኛዋ ጭነት የበዛባት አህያ የብሉይ ኪዳን ምሳሌ ናት። ያቺ በጭነት እንድትኖር በብሉይ ኪዳንም በሕግ በጭንቀት ይኖሩ ነበረ። ዓይን ቤዛ ዓይን፣ ስን ቤዛ ስን፣ ጥርስ ቢያወልቅ ጥርሱ ይውለቅ፣ ዓይን ቢያፈስ ዓይኑ ይፍሰስ፣ እጅ ቢቆርጥ እጁ ይቆረጥ የሚልን ሕግ ይዛ ኖራለች። ይችኛዋ ጭነት ያለመደች እንደሆነች ገና በፍቅር የምታኖር ያችኛዋ ውርንጫዋ ከእናቷ ጋር የምትኖረው በውድም በግድም ነው። በውድ እናቷ ጋር ትውላለች፣ በግድ ደግሞ በገመድ ታስራም ትውላለች። ሐዲስ ኪዳንም በውድም በግድም ነው የምናምንባት። በውድ አምነን ተጠምቀን እንደኛ ክብሩን ስጋውን ደሙን ተቀበል ክብር እንወርስባት አለን። በግድ ፎ ኮነ ወልደ እግዚአብሔር ወለቅዱሳን ኮነ ተርስቶ እያሉ ያን ጊዜ ለወግወ ይሬይጎ ነው። በአደባባይ በፍርድ ሰዓት በግድ ያምኑበታል። አምላክነቱን አምነው ባይጠቀሙም ክርስቶስን ግን የባህሪ አምላክ መሆኑን አውቀው ይመሰክራሉ። አውቀንስ ይሆን እያሉ የማይጠቅም ልቅሶን ያለቅሳሉ። በግድ መታሰሪያ ነው፣ በግድ መገዛቲያ ነው። በውድ በፍቅር ግን ጸንቶ መኖር ዛሬ ስጋውን ደሙን እየተቀበሉ በእርሱ ፍቅር እየተመላለሱ እርሱን እያሰቡ መከራውን ሕማሙን አስቦ በእርሱ ተጽናንቶ መኖር ነው ማለት ነው። እግዚአብሔር አምላካችን በግድ ሳይሆን በውድ በፍቅር ተገዝተን በምግባር በሃይማኖት ጸንተን እግዚኦሙ ይፈቅዶሙ ጌታቸው ይፈልጋቸዋል። ዓለም አትፈልገንም፣ እኛ እግዚአብሔር ይፈልገናል። ዓለም ትንቀናለች፣ እኛ እግዚአብሔር ያከብረናል። ዓለም መከራ ታበዛብናለች፣ እግዚአብሔር መከራን ያቀልልናል። ዓለም ጭነት ታበዛብናለች፣ እኛ እግዚአብሔር ሸክማችን ያቀልናል። ኑ እናንተ ሸክም የከበዳችሁ አነ አርፈክሙ እኔ ያሳርፋቸዋለሁ የሚል አምላክ አለን። እግዚኦሙ ይፈቅዶሙ ማለት ያ ነው። እግዚአብሔር ይፈልገናል። ለእግዚአብሔር ሁልጊዜም እኛ ምርጥ ዕቃዎች ነን። ራሳችን ከኃጢአት አንስተን ከዓለም ኮተት ወጥተን ወደ እግዚአብሔር ልባችን ስንሰጥ ይህ የሚደረግልና የሚፈጸምልን። ዓለም በብዙ ነገር አስራ ይዛናለች። በሶሻል ሚዲያው ብዙ እህቶቻችን አይምሯቸው ታስሯል። በቲክቶኩ በፌስቡኩ በምኑ ታስረው የሚውሉ ብዙዎች ናቸው። ከዚያ ማሰሪያ ተፈተን ወደ እርሱ ልንቀርብ ይገባናል። ከዚያ ማሰሪያ ተፈተን አንደበታችን ለምስጋና አይምሯችን ለንባብ ለእውቀት የተዘጋጀ ሊሆን ይገባዋል። ፈታችሁ አምጡልኝ ማለት ከዚያ ተፈቶ አይምሮ ነፃ አድርጎ ለክርስቶስ ራስን አብቅቶ መገኘት ነው። ጌታ ይፈልገናል። ዓለም ያን የምታባክነውን አይምሯችን፣ ዓለም የምታስለቅሰው የምታስጨንቀውን ሕይወታችንን ክርስቶስ በሰላም ይመግበናል፣ በሰላም ያኖረናል። ጌታቸው ይፈልጋቸዋል የተባለ የኛ ሕይወት የኛ ነፍስ ናት። ለካህናት የተሰጠ መልእክት ነው። ካህናት ሲመክሩን ሲያስተምሩን፣ ካህናት ወደ ንስሐ ሕይወት ሲጠሩን እግዚኦሙ ይፈቅዶሙ እያሉ ነው። ጌታችሁ ይፈልጋቸዋል እያሉ ከዓለም ሲነጥቁ ዓለምን ጌታቸው ይፈልጋቸዋል እያሉ ነው። ዝሙትን ተው፣ ስርቆትን ተው፣ ነውርን ተው፣ ሐሜትን ተው፣ ትዕቢትን ተው፣ ትምክህትን ተው እያሉ ሲመክሩ እግዚኦሙ ይፈቅዶሙ ከትዕቢት ማሰሪያ፣ ከዝሙት ማሰሪያ፣ ከኃጢአት ማሰሪያ ውጡ፣ ጌታችሁ ይፈልጋቸዋል እያሉ ነው የሚጠሩን። እግዚአብሔር አምላካችን ለእርሱ ምርጥ ማደሪያ ሆነን እግዚኦሙ ይፈቅዶሙ ብለው የሚያስተምሩንን የሚመክሩንን የሚገስጹንን ቃል ሰምተን ቅዱስ ቃሉን በልቦናችን ሰሌዳ ጽፈን የጌታ ማደሪያ እንድንሆን እግዚአብሔር ይፍቀድልን። ከኃጢአት ወጥተን የእግዚአብሔር ማደሪያ እንሆን ዘንድ ቅዱስ ፈቃዱ ይሁንልን። ለንስሐ ሕይወት ለንስሐ ሞት ያብቃን። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።